እንደምናመሻችሁ የተወደዳችሁ የኤርትራ ሳተላይት ቴሌቪዥን ተከታታዮች የአማርኛ ቋንቋ የዜና ሰዓታችን ተጀምሯል። በቅድሚያም አርዕስተ ዜና። ኢሳያስ አፈወርቂ በአሜሪካ የስለላ ወኪልና በኢትዮጵያ ድጋፍ ይደረግለት እንደነበር ተገለጸ። 7 የኤርትራ ብሔራዊ ቡድን ተጫዋቾች በአፍሪካ ዋንጫ ማጣሪያ ምድብ ድልድል ካለፉ በኋላ በደቡብ አፍሪካ መጥፋታቸው ተነገረ። የኤርትራና የትግራይ ህዝቦችን ግንኙነት ለማጠናከር ያለመ መድረክ በሸራሮ ከተማ ተካሄደ። ጠቅላይ ሚኒስትር አብይ የሌተናንት ጀነራል ታደሰ ወረደን ዓመታዊ ሪፖርት መቀበላቸውንና በግኝቶቹ ላይ መወያየታቸውን ገለጹ። የተባበሩት መንግስታት ድርጅት ልዩ መልእክተኛ በሱዳን ያለውን ውጥረት ለማርገብ ከፈጣን ድጋፍ ኃይል መሪ ጋር በናይሮቢ ተወያዩ። የአውሮፓ ህብረት የባህር ኃይል በሶማሊያ የባህር ዳርቻ ተጠልፎ የነበረን የኢራን መርከብ አስለቀቀም። ወደ ዝርዝር ዜናዎቹ እናልፋለን። እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጋብዛለን። ኢሳያስ አፈወርቂ በአሜሪካ የስለላ ወኪልና በኢትዮጵያ ድጋፍ ይደረግለት እንደነበር ተገለጸ። ኢሳያስ አፈወርቂ በሰባዎቹ መጀመሪያ ከተጋድሎ ሐርነት ኤርትራ ከተገነጠለ በኋላ በአስመራ ሲንቀሳቀስ ከነበረው የአሜሪካ የስለላ ወኪል ሲአይኤ እና ከኢትዮጵያ መንግስት እርዳታ ያገኝ እንደነበር የታሪክ ጸሐፊው ዶክተር አስፋወሰን አስራት ካሳ ለኤርትራዊ ዶክተር መሐመድ ኬሩመር በኤክስ ገጹ አጋርቷል። ዶክተር አስፋወሰን ኢሳያስ በ1971-72 አካባቢ ከኤርትራ ወደ ለንደን ባደረገው ጉብኝት በኤርትራ ውስጥ የፖለቲካና ፓርቲ ለውጥ እንዲመጣ ለማድረግ ትስስር መፍጠሩን አስታውሷል። በዚያን ጊዜ ለንደን በሚገኘው ሆስፒታል ቻፐል ሂል ተጠልለው የነበሩት ወላጅ አባቱንም እንደጠየቃቸው ጠቅሷል። ይህም ኢሳያስ በ1972 ጥር ወር በቤሩት በተሰናዳው ስብሰባ ለመሳተፍ ለመጀመሪያ ጊዜ ከኤርትራ የወጣበት አጋጣሚ እንደነበር አመላክቷል። አክሎም ስብሰባው በታጋይ ኡስማን ሳልሳበ የተዘጋጀና ህዝባዊ ኃይሎች አንድና ህዝባዊ ኃይሎች ሁለት የተባሉ ከተጋድሎ ሐርነት ኤርትራ የተገነጠሉትን ፓርቲዎች ተወካዮች አንድ ላይ ያገናኘ እንደነበር አብራርቷል። ይህ አገላለጽ ኢሳያስ ከአሜሪካ የስለላ ወኪልም ሆነ ከኢትዮጵያና የውጭ ተዋናዮች እርዳታ ያገኛል የሚል እምነት ያልነበራቸውን በርካታ የህግደፍ አባላት እንዳስገረማቸው መረጃ ያመለክታል። ሆኖም እነዚህ አከራካሪ ጉዳዮች በገለልተኛ አካል ስላልተረጋገጡ በታሪክ ጸሐፊዎች መካከል ዳግም ክርክር አስነስቷል። የአፍሪካ ቀንድ የነጻነት እንቅስቃሴዎች ታሪክ የተወሳሰበና ተፎካካሪ በመሆኑ የውጭና የውስጥ ኃይሎችን ተሳታፊነት በተመለከተ የአተረጓጎም ልዩነት እንዳለ አዋቂዎች ያመለክታሉ። ልዑል አስራት ካሳ ከ1964 እስከ 1970 የኢትዮጵያ እንደራሴ መንግስት ተወካይ የነበሩ ሲሆኑ ዶክተር አስፋወሰንና አቶ ሙሉጌታ ደግሞ ልጆቻቸው እንደሆኑ ይታወቃል። ኤሪሳት በአውሮፓ የሚገኙ ኤርትራውያን ትላልቅ ልሂቃንና ፖለቲከኞችን እንደ ምንጭነት በመጠቀም ሐሳቡን ለረጅም ዓመታት ሲሰሙት እንደነበር በመግለጽ ይህ የኢሳያስ ድርጊት እውነት ሊሆን ይችላል የሚያስብሉ ነጥቦች እንዳሉና ሰፊ ጊዜ ተሰጥቶበት ሊመረመር እንደሚገባ ገልጸዋል። 7 የኤርትራ ብሔራዊ ቡድን ተጫዋቾች በአፍሪካ ዋንጫ ማጣሪያ ምድብ ድልድል ካለፉ በኋላ በደቡብ አፍሪካ መጥፋታቸው ተነገረ። የኤርትራ ብሔራዊ ቡድን ለ2027 የአፍሪካ ዋንጫ ማጣሪያ ታሪካዊ በሆነ ሁኔታ ለምድብ ድልድል ካለፈ በኋላ 7 ተጫዋቾች ወደ ሀገራቸው ለመመለስ ፈቃደኛ ሳይሆኑ በደቡብ አፍሪካ መቅረታቸውን በኤስኤን ስፖርት ዘግቧል። ይህ ክስተት የተሰማው ኤርትራ በድምር ውጤት ኤስዋቲኒን 4-1 በሆነ ውጤት በማሸነፍ ከ19 ዓመታት በኋላ ለመጀመሪያ ጊዜ ወደ አፍሪካ ዋንጫ ማጣሪያ የምድብ ድልድል መሸጋገሯን ካረጋገጠች ጥቂት ቆይታ በኋላ ነው። እንደ ዘገባው ከሆነ ለጨዋታው ወደ ደቡብ አፍሪካ ከተጓዙት 10 በአገር ውስጥ የሚጫወቱ ተጫዋቾች መካከል ወደ ኤርትራ የተመለሱት 3ቱ ብቻ ናቸው። ወደ ሀገራቸው የተመለሱት ተጫዋቾች አብሌሎም ተክለዝጊ፣ ናሆም ታደሰና ሮሜል አብዱ ሲሆኑ ቀሪዎቹ 7 ተጫዋቾች በደቡብ አፍሪካ መቅረታቸው ተነግሯል። ይህ ድርጊት የኤርትራ ስፖርተኞች ለዓለም አቀፍ ውድድሮች ወደ ውጭ ሀገራት በሚጓዙበት ወቅት የግልና ፖለቲካዊ ምክንያቶችን በመጥቀስ በዚያው ጥገኝነት የመጠየቅ ልማዳቸው ላይ አዲስ ስጋትን ፈጥሯል። ኤርትራ ወደ ምድብ ድልድሉ ማለፏ ለሀገሪቱ የእግር ኳስ እድገት ትልቅ ስኬት ተደርጎ ሲወደስ የቆየ ቢሆንም የተጫዋቾቹ ድንገተኛ መሰወር ለቡድኑ ከፍተኛ እንቅፋት እንደሚሆን ተገልጿል። ወደ አገራቸው የተመለሱ ስፖርተኞችም ቢሆን መታሰራቸው እንደማይቀር በኤርትራውያን ዘንድ በሰፊው እየተወራ እንደሚገኝ መረጃዎች አመላክተዋል።
የኤርትራና የትግራይ ህዝቦች ግንኙነትን ለማጠናከር ያለመ መድረክ በሸራሮ ከተማ ተካሄደ። የኤርትራና የትግራይ ህዝቦች ግንኙነትን ለማጠናከር ያለመ የውይይት መድረክ ትናንት ሚያዝያ 6 በሸራሮ ከተማ መካሄዱን የትግራይ ዜና አውታሮች አመላከቱ። የሆሳናና የመድኃኔዓለም ንግስ በዓልን ምክንያት በማድረግ ከ700 በላይ ኤርትራውያን ሚያዝያ 5 በሸራሮ ከተማ ተገኝተው ሃይማኖታዊ ክንዋኔዎችን የተከታተሉ ሲሆን ትናንት ሰኞ ዕለት ደግሞ የሁለቱን ህዝቦች ግንኙነት ለማጠናከር ያለመ የውይይት መድረክ መካሄዱን የትግራይና ድምፀ ወያኔ ቴሌቪዥን ዘገባዎች ያመለክታሉ። እነዚያ የትግራይ ወንድሞቻቸውን ለመጠየቅ የመጡ ኤርትራውያን ከክልሉ ምዕራብና ሰሜን ምዕራብ ክፍል ተፈናቅለው በሸራሮ ከተማ ተጠልለው የሚገኙ ወገኖችን ለማገዝ የሚውል እህል ይዘው መግባታቸውን በተሰራጨው መረጃ ተገልጿል። በሁለቱም ሀገራት ሽማግሌዎችና የሃይማኖት አባቶች አስተባባሪነት በተዘጋጀው መድረክ ሃይማኖታዊ በዓልና ለረጅም ዓመታት የተለያዩ ቤተሰቦችን የማገናኘት ስነ ስርዓት እንደተካሄደ በመድረኩ ተሳታፊ የነበሩት ኤርትራውያንና የሸራሮ ከተማ ነዋሪዎች ለትግራይ ቴሌቪዥን በሰጡት መረጃ አብራርተዋል። መድረኩ የኤርትራና የትግራይ ህዝቦች ግንኙነትን ወደ ነበረበት ለመመለስ የሚደረግ ሁለቱም ህዝቦች በፍቅርና በወንድማማችነት ተከባብረው እንዲኖሩና እንዲተጋገዙ ያላቸውን ፍላጎት ማሳያ መሆኑ በትግራይ ዜና አውታሮች ተሰራጭቷል። ጉዳዩን በተመለከተ በግደፍ ዜና አውታሮች በኩል የተሰራጨ መረጃ ባይኖርም ኤርትራውያኑ ያለ ስርዓቱ ፈቃድ ወደ ትግራይ ሊገቡና ከህዝብም ሆነ ህወሓት ካዘጋጀው መድረክ ጋር ሊገናኙ እንደማይችሉ ብዙዎች የሰጡት መረጃ ያስረዳል። ጠቅላይ ሚኒስትር አብይ የሌተናንት ጀነራል ታደሰ ወረደን ዓመታዊ ሪፖርት መቀበላቸውንና በግኝቶቹ ላይ መወያየታቸውን ገለጹ። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ያቀረቡትን ዓመታዊ ሪፖርት መቀበላቸውንና በሪፖርቱ ግኝቶች ላይ መወያየታቸውን የጠቅላይ ሚኒስትር ጽሕፈት ቤት ዛሬ ጠዋት አስታውቋል። ሌተናንት ጀነራል ታደሰ ወረደ ከአንድ ዓመት በፊት ሚያዝያ 8 ቀን 2025 አቶ ጌታቸው ረዳን በመተካት የትግራይ ክልል ጊዜያዊ ፕሬዝዳንት ሆነው መሾማቸው ይታወሳል። ጠቅላይ ሚኒስትር አብይ በወቅቱ በሰጡት መግለጫ ሌተናንት ጀነራል ታደሰ ያለፈውን አስተዳደር ጥንካሬዎችና ተግዳሮቶች ጠንቅቀው የሚያውቁ በመሆናቸው ትግራይን በዚህ ወሳኝ ወቅት ለመምራት ዝግጁ እንደሆኑ በብዙዎች ይታመናል ብለው ነበር። በስልጣን ርክክብ ስነ ስርዓቱ ወቅት ሌተናንት ጀነራል ታደሰ ወረደ በእሳቸው አመራር ስር የሚገኘው የትግራይ ጊዜያዊ አስተዳደር እንዲያከናውናቸው የሚጠበቁ 8 ቁልፍ ተግባራትን የያዘ የአንድ ገጽ ሰነድ መፈረማቸው ይታወሳል። አካታች የትግራይ ክልል ጊዜያዊ አስተዳደር የተልዕኮ አፈጻጸም ስምምነት ሰነድ የሚል ርዕስ ያለው ይህ ሰነድ የሌተናንት ጀነራል ታደሰን ፊርማ የያዘ ሲሆን ኃላፊነቶቹን በታማኝነትና በትጋት ለመወጣት የተገቡ ቃሎችንና 8 ቁልፍ ተግባራትን የያዘ ነበር። ከእነዚህም ተግባራት መካከል ወሳኙ ተፈናቃዮች ወደ ቀደመው ቀያቸው ሙሉ በሙሉ የሚመለሱበትን ሂደት ማሳለጥና በቀሪ አካባቢዎች መሰል ተግባራትን ማፋጠን እንዲሁም በፕሪቶሪያው ስምምነት መሰረት ተዋጊዎችን ትጥቅ ማስፈታትና መልሶ የማቋቋም ስራን በፍጥነት ማከናወን የሚሉት ይገኙበታል። ሌተናንት ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ሆነው እንደሚቀጥሉ በማህበራዊ መገናኛ አውታሮች መረጃዎች በሰፊው እየተሰራጩ ቢገኙም አንዳንድ የህወሓት ደጋፊዎች የጀነራሉን ደግሞ መሾም እንደማይደግፉት ሲያትቱ ይሰማሉ። የተባበሩት መንግስታት ድርጅት ልዩ መልእክተኛ በሱዳን ያለውን ውጥረት ለማርገብ ከፈጣን ድጋፍ ኃይል መሪ ጋር በናይሮቢ ተወያዩ። በሱዳን የተባበሩት መንግስታት ድርጅት የግል መልእክተኛ ፔካ ሃቪስቶ ከፈጣን ድጋፍ ኃይል አዛዥ መሐመድ ሐምዳን ዳጋሎ ጋር ሰኞ ዕለት በናይሮቢ ተገናኝተው ውጥረቱን ማርገብ በሚቻልባቸው ተግባራዊ መንገዶች ላይ ተወያይተዋል። በኬንያ ዋና ከተማ የተካሄደው ይህ ስብሰባ የሃቪስቶ የመጀመሪያው ቀጠናዊ ጉብኝት አካል ነው ተብሏል። የተባበሩት መንግስታት ድርጅት ወደ 3 ዓመታት ሊጠጋ የተቃረበውን ግጭት ለመፍታት በሚያደርገው ጥረት መልእክተኛው ቀደም ብለው በካርቱም ከሽግግር ሉዓላዊ ምክር ቤት ፕሬዝዳንት ጄኔራል አብዱል ፈታህ አልቡርሃን ጋር መወያየታቸው ይታወሳል። ሃቪስቶ ያነጋገሯቸው ሁሉም ባለድርሻ አካላት ከዓለም አቀፉ ድርጅት ጋር ለመተባበር ዝግጁነታቸውን ማሳየታቸውንም ጠቁመዋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪክ ውይይቱን ሰላማዊ ሰዎችን ስለመጠበቅ ሐሳብ ለመለዋወጥ የተገኘ ገንቢ አጋጣሚ ሲሉ ገልጸውታል። ዱጃሪክ በኒውዮርክ በሰጡት መግለጫ ይህ የሚያበረታታ ሲሆን የሱዳናውያንን ስቃይ ለማቆም በፍጥነት ወደ ተጨባጭ እድገት ሊቀየር ይገባል ብለዋል።
ሃቪስቶ ወደ ኬንያ ከመምጣታቸው በፊት ባለፈው ሳምንት መጨረሻ በካይሮ ከግብጽ ባለስልጣናት፣ ከአረብ ሊግና በስደት ከሚኖሩ የሱዳን ማህበረሰብ አባላት ጋር ውይይት አድርገዋል። ይህ ዲፕሎማሲያዊ ተልዕኮ የተባበሩት መንግስታት ድርጅት በካርቱም ያለውን የሰብአዊ ድጋፍ ስራ እያሰፋ ባለበት ወቅት የተከናወነ ነው። የሰብአዊ ድጋፍ አስተባባሪዋ ዴኒስ ብራውን ከዋናው የስራ ቡድን ጋር ሰኞ ዕለት ወደ ካርቱም የተመለሱ ሲሆን ይህም ጦርነቱ ከተጀመረ አንስቶ በከተማዋ ተዘግተው የነበሩ ቢሮዎች በከፍተኛ ሁኔታ ስራ መጀመራቸውን የሚያሳይ መሆኑን ዘገባዎች ያመለክታሉ። በመጨረሻው የአውሮፓ ህብረት የባህር ኃይል በሶማሊያ የባህር ዳርቻ ተጠልፎ የነበረን የኢራን መርከብ አስለቀቀ። የአውሮፓ ህብረት የባህር ኃይል አታላንታ ዘመቻ በሚል በሚንቀሳቀሰው ኃይሉ አማካኝነት ባለፈው መጋቢት 24 ቀን 2026 ከሞቃዲሾ በስተ ምስራቅ 400 ኖቲካል ማይል ርቀት ላይ ተጠልፋ የነበረችውን አልዋሲሚ የተሰኘች የኢራን ሰንደቅ ዓላማ ያረፈባትን አነስተኛ መርከብ ማስለቀቁን አስታወቀ። የአታላንታ የባህር ኃይል ከአየርና ከባህር ባደረገው ከፍተኛ ግፊትና ክትትል እንዲሁም ከሶማሊያ የባህር ፖሊስ ኃይሎች ጋር በነበረው የቅርብ ቅንጅት ምክንያት የባህር ዘራፊዎቹ መርከቧን ጥለው ለመውጣት ተገደዋል ሲል ኦፕሬሽን አታላንታ ሰኞ ሚያዝያ 6 ቀን 2026 ገልጿል። እንደ መግለጫው ከሆነ መርከቧ የተለቀቀችው እሁድ ሚያዝያ 5 ቀን ሲሆን ስማቸው ያልተጠቀሰ የዘራፊዎች ቡድን በሰሜን ምዕራብ ሶማሊያ የባህር ዳርቻ ላይ መርከቧን ትተው በመውረድ ተሰናብተዋታል። የታጋቾችን ደህንነት ቅድሚያ በመስጠት በአታላንታ የባህርና የአየር ኃይሎች የተደረገው የተቀናጀ የኮንሰርቲና ተጽዕኖና በየብስ ላይ ካለው የሶማሊያ የባህር ፖሊስ ጋር የነበረው ቀጣይነት ያለው ቅንጅት ዘራፊዎቹ መርከቧን ለቀው እንዲወጡ አስገድዷቸዋል ብሏል ኦፕሬሽን አታላንታ። መርከቧ ከተለቀቀች በኋላ የአታላንታ ኃይሎች ወደ መርከቧ በመግባት አስፈላጊውን ፍተሻ ያደረጉ ሲሆን የሰራተኞቹን ደህንነትና ጤንነትም አረጋግጠዋል። በተጨማሪም የምግብ፣ የውሃና የሕክምና እርዳታ ለሰራተኞቹ ተሰጥቷል። ለህጋዊ ክስ ማቅረቢያ የሚሆኑ መረጃዎችና የስለላ ጥቆማዎች የተሰበሰቡ ሲሆን አታላንታ ዘራፊዎቹን ለህግ ለማቅረብ ከሶማሊያ ፌዴራላዊ መንግስትና ከፑንትላንድ ክልላዊ መንግስት ጋር እየሰራ መሆኑን ገልጿል። የአታላንታ ባለስልጣናት አክለውም መርከቧ በባህር ዘራፊዎቹ እንደ እናት መርከብ በማገልገል ሌሎች ትላልቅ መርከቦችን ለመጥለፍ ሳትውል እንዳልቀረች ጠርጥረዋል። የአውሮፓ ህብረት የጦር መርከብና ሌሎች የአታላንታ ቁሶች መርከቧ ከተጠለፈችበት ከመጋቢት 24 ቀን 2026 አንስቶ በቅርብ ክትትል ሲያደርጉ መቆየታቸው ተገልጿል። የተወደዳችሁ የኢሪሳት አድማጭ ተመልካቾች ለሚያዝያ 7 2026 ምሽት ያዘጋጀናቸውን የአማርኛ ቋንቋ ዜናዎቻችንን በዚሁ አበቃን። ስለተከታተላችሁን እናመሰግናለን። ጤና ይስጥልን።